በምግብ ራስን የቻለ ቤተሰብ በማጎልበት የዜጎች የምግብ ሉዓላዊነት እንዲረጋገጥ በዚህም የሀገር ምርታማነት እንዲዳበር በማለም ነበር ከዛሬ 3 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት መርሃ ግብርን ያስጀመሩት። በቤተሰብ ደረጃ የምግብ ራስን መቻል ጉዳይ ኢትዮጵያ ካረጋገጠች በሀገር ደረጃ ያለው የምግብ ራስን መቻል ሩጫ የሚሳካ ይሆናል ማለት ነው። ዛሬ የሐሳብ ከግለሰቦች ጀምሮ እስከ የመንግስትና የግል ተቋማት ድረስ እያደገ መጥቷል። ቀድሞ ተዘንግተው የነበሩ መሬቶች ወደ ምርት በመመለሳቸው ዛሬ የምግብ ምንጭ ሆነዋል። ትንሽ እርምጃ በቤተሰብ ደረጃ ሲጀመር ታላቅ ለውጥ በሀገር ደረጃ እንደሚፈጥር የሚያሳይ ታሪክ እየተጻፈ ነው። ይህም የሌማት ትሩፋት ታሪክ ነው። የሌማት ትሩፋትን ከተቀላቀሉት ተቋማት አንዱ የሆነው የወንጂ ሸዋ ስኳር ፋብሪካ ለግብርና ምቹ የሆነ ቦታ ያለው ቢሆንም የዚህ አይነቱ ተግባር ተሞክሮ የማያውቅ በመሆኑ አይሳካልንም በሚል ስጋት እንሞክረው በሚል ተስፋ ነበር የሌማት ትሩፋት መርሃ ግብሩን የጀመረው። እኛ ስፔሻላይዝ ያደረግነው አገዳ ላይ ነው። አገዳና ስኳር፣ አገዳ ማምረት፣ ስኳር ማምረት ካገዳው እዚህ ኮምፓውንድ ያለው ውስጥ ያለው ማህበረሰብ የሚያውቀው ይሄ ነው እና የዶሮ እንቁላል ማምጣት ምንድነው የሚያስከትለው፣ የወተት ላሞችን ማስገባት ምንድነው የሚያስከትለው ምለው ነገር ብዙም ግንዛቤው አልነበረንም። የዛ ባለሙያም ስላልሆነን ማለት ነው። 2016 መጀመሪያ አካባቢ 360 ዶሮዎችን አስገባን። በነዛ ዶሮዎች ጀመርን፣ አየን። ከዛ እንቁላል ለሰራተኛው ወቅቱ እንደውም ትዝለኛል በ7 ብር አንድ እንቁላል ሰራተኛው እንዲያገኝ አካባቢ ያለው ስራ መሬም እንዲያገኝ የተደረገበት ሁኔታ ነበር። ከዛ ወደ 5000 ያሳደግን 5000 ያሳድገን ስናበቃ ከዚህ ከወንጂ ወደ ሸዋ ነው የወሰድናቸው። እዛ ድሮ የነበረ ቤት ነበረ፣ እሱን ሞዲፋይ አድርገን እነዛን 5000 ዶሮዎች እዛ አስገባን። የተፈራው አልቀረም። በምርት ውጤት ቢገኝም የገበያ ጥናትና ትስስር ባለመደረጉ የእንቁላል ምርት ተቀባይ አጥቶ ተበላሸ፣ ኪሳራ ውስጥ ተገባ። ገበያ ላይ ጾም ጋር ተያይዞ የማርኬት አክሰሱም ስላልነበረን እንደነገርኩሽ ኤክስፒሪያንሱም ስለሌለን እንቁላል ኦልሞስት ብዙ እንቁላል ቀብረናል። እዚህ ከ10000 በላይ እንቁላል ቀብረናል በወቅቱ። ማኔጅመንቱ የወሰነው እንቁላሉን ቀብሮ በነጋታው ሄዶ 20000 ዶሮ ገዛ እንዲገዛ ተደረገ። እዛ ማርኬቲንግ አካባቢ ያሉብንን ችግሮች መፍታት ስለነበረብን ከአዲስ አበባ ከተማ አስተዳደር ጋር ተነጋግሮ ሸማቾች ጋር የንግድ ውል ወይም ትስስር ያ ነገር ተደረገ። በዛ መሰረት ከዚህ ወደ አዲስ አበባ እንቁላል መጫን ጀመር። ያን ሲጀምር አዳማ ከተማ አካባቢ ያሉ አቅራቢዎችን መጡ። በኋላ ላይ እንቁላሉን ማዳረስ አቃተን ማለት ነው። በሳምንት አሁን የዶሮ 100,000 እንቁላል በላይ ይመረታል። ዘይን እሱን በወር ብታባዡ ኦልሞስት 400 ምናምን ሺህ አካባቢ እንቁላል በወር አለን። ይሄን እንግዲህ በ17 ብር መምታት ነው። እኛ 17 ብር ነው እንቁላል የምንሸጠው። አሁን ስራው ትክክለኛውን መስመር ይዟል። ከእንቁላል ምርት የተገኘው ውጤት የወተት ላሞችንም ለማርባት የሚያነሳሳ ሆነ። ጥቂት ላሞችን በማስመጣት ስራው ተጀመረ። ወደ 10 ላሞች ተጨማሪ አስመጣናቸው። አየን የተሻለ ወተት የማግኘት እድላችን እየሰፋ ሲመጣ እነዛን ደግሞ ወደ 100 ላሞች እንድናሳድግ ከመጀመሪያው የተሻለ ላሞቹ ምቾት ኖሮት ጥሩ ምርትም እንዲሰጡ ለማድረግ የተለያዩ ምክረ ሀሳቦችን ተቀብለን ሁለተኛውን ሼድ ገንብተን ከነ ጥጃ ማስቀመጫ ጋር ማለት ነው እነዚህ ነገሮችን አመቻችተናል። በጥቂት ላሞች ስራው ተጀመረ። ነገር ግን በጊዜ ሂደት ጥረቱ ወደ ውጤት ተቀየረ። ዛሬ የወተት ላሞቹ ቁጥር 80 ደርሷል። ከነዚህ ውስጥ 20 የሚሆኑት በየቀኑ ወተት እየሰጡ ይገኛሉ። በርካታ ሰራተኛ ነው እዚህ ክልል ውስጥ የሚኖረው። ያንን ታይም ሁሉንም ማዳረስ አይቻልም። አሁን እያገኘን ባለነው ወተት ምርት ግን ሰራተኞቻችንን ከሞላ ጎደል መጡትን ያስተናግረን እንገኛለን ማለት ነው። ያውም የተሻለ ዋጋ ወተት ፐር ዴይ ከዚህ ኦልሞስት ወደ 500-600 ሊትር አካባቢ ይመረታል። ይሄ ለሰራተኛ የሚከፋፈል ነው። 1 ሊትር ወተትኛ የምንሸጠው በ65 ብር ሂሳብ።
የወተቱም ቢሆን የዶሮቹንም ቢሆን አይተሽ ከሆነ ውጤት ሰራተኛው በሚገባ ተጠቃሚ ነው። ከኛ አልፎ ህብረተሰቡ የአካባቢው ህብረተሰብ እየተጠቀመ ነው። እንደፈለግነው መግዛት መጠቀም እንችላለን ማለት ነው። በጥሩ ሁኔታ የገበያ በማረጋጋት በተለይ ወተት በጣም ተጠቃሚ ነን። በወተት ምርት በጣም ጥሩ ተጠቃሚ ነን ማለት ይቻላል። እኔ በተለይ በጣም ተጠቅሜናል ብዬ አስባለሁ። አሁን እኔ ምሳሌ አድርጌ ብነግርሽ እኔ ለልጆቼ 90 ብር ነበር ወተት ተከራይቼ ነበር። ስለዚህ አሁን የኛ ወተት በመሆኑ ምንም ሚክስድ አይደለም፣ ንጹህ ወተት ነው። ስለዚህ እሱን በ65 ብር አሁን እኛ ኦልሬዲ እያገኘንም ሰራተኞቻችንም እያገኙ ነው ያለው ማለት ነው። ይህ ለውጥ በቁጥር ብቻ አይገለጽም፣ በሰዎች ህይወት ላይም ታይቷል። የፋብሪካው ሰራተኞች ከዚህ ልማት ተጠቃሚ መሆን ጀምረዋል። የዶሮና የላሞች እርባታ በተመጣጣኝ ዋጋ የምግብ አቅርቦትን ለማረጋገጥ አግዟል። በተመሳሳይ ጊዜ ለፋብሪካው ተጨማሪ የገቢ ምንጭ ሆኗል። ይህ ስኬት በዚያ ብቻ አልቆመም። አሁን ትኩረቱ ወደ ሌሎች ዘርፎችም ተስፋፍቷል። በአትክልትና ፍራፍሬ ልማት፣ በንብ ማነብና በአሳ እርባታ ላይ ሰፊ ስራ እየተካሄደ ነው። ከነዚህ ውጪ ደግሞ ፍራፍሬና አትክልት ልማት ላይ ስፔሻሊ ፓፓዬ፣ አቮካዶ፣ ማንጎ፣ ሙዝ፣ ፍራፍሬ እነዚህን ወደ 36 ሄክታር አካባቢ በአሁኑ ሰዓት አልመተናል ማለት ነው። ፓፓዬ አሁን ፍሬ አፍርቶ ወደ ገበያ የማቅረብ ስራዎችን እየሰራ ነው የምንገኘው፣ በጣም በዝቅተኛ ዋጋ ማለት ነው። አትክልትም፣ ሽንኩርትም፣ ጥቅል ጎመንም፣ ቲማቲምም በከፍተኛ ደረጃ እየሰራን ነው ያለ ነው። ለአካባቢው ማህበረሰብ ከዚህ ዞር ብሎ የተወሰነ እስከ አዲስ አበባ ድረስ እየሄድን እየሸጥን ነው የምንገኘው። ቲማቲሙ ምርት ብነግርሽ ኦልሞስት ወደ ሶማሌ ክልል ሁሉ ልከናል። ፕሮዳክሽኑ በጣም ብዙ ስለነበረ ከዚህ የተረፈና ኦልሞስት ሙሉ ኢትዮጵያን ያዳረሰ ማለት ይቻላል። ነጋዴ በሚመጣበት ነጋዴ በሄደበት ሁሉ ፕሮዳክሽናችን ወደዛ ድረስ ሄዷል። ይሄ ለውጥ አንቷል ብለን እናስባለን። እንደ ተቋም አንደኛ ዳይቨርሲፋይድ የሆነ ሬቬኒው ነው የምናመነጨው። ከአንድ ከስኳር ብቻ ይገኝ የነበረውን ገቢ ሌሎች አይል የሆኑ ሪሶርሶችን ወደ ምርት ማምጣት ተቋሙ የተሻለ ገቢ እንዲያገኝ፣ አቅሙ እንዲገነባ፣ አሻግሮ ኢንቨስት እንዲያደርግ በቀጣይም ሌሎች ነገሮች ላይ የሚያግዙ ስራዎችን እየሰራን ያለ ነውና ጥሩ ውጤት እያገኘ ነው ለማለት ነው። የማር ምርትም በትንሹ ሞክረን ከአንድ ቀፎ እስከ 35 ኪሎ ግራም ማር አግኝተናል ባለፈው መስከረም አካባቢ ማለት ነው። ስለዚህ ለዛም ይሁን ተጨማሪ 500 ቀፎ አስገብተናል። አሁን እዛ ላይም በሰፊ እየተሳተፍን እንገኛለን። አሳ ኦልሞስት ወደ 40 ፖንዶችን እየሰራን ነው። ከዚህ በፊት የነበረ አንድ ፖንድ አለን። እዛ ላይ የማራባት ስራ ጀምረናል። እሱን አሁን ፓይለት ፕሮጀክቱን አልፈን ወደ ፕሮዳክሽን ኦልሞስት እየገባን ነው ማለት ነው። እነዚህ ነገሮችን እንግዲህ ኢንቨስት እናደርግ እኛ ከተማ መሀል ላይ ነው ያለነው። እዛ ሩቅ ቦታ አይደለም። አዳማ ትልቅ ከተማ ነው። እዚሁ አፍንጫችን ስር ነው ያለው። እኛም እዛ ውስጥ ነው ያለነው። አዲስ አበባም የ1 ሰዓት ጉዞ ነው ከዚህና እስካሁን ድረስ የነበሩ ሌሎች ነገሮችን ለዛ እየወሰን እየሸጥን ነው የምንገኘው ከዚህ የተረፈው። ስለዚህ ይሄ ለምግብ ዋስትና መረጋገጥ የትልቁን ድርሻ የሚጫወት ትልቅ ሚና የሚጫወት እንደሆነ ነው። ለገፈርሳ ማህበረሰብም እዚሁ አካባቢ ላለው እንደዚህ አስተዋጽኦ ያበረክታል። የኛ ሰራተኛም ጤናማ ሆኖ ስራውን እንዲሰራ ከማስቻል አንፃር፣ ምክንያቱም ስኳር ኢንዱስትሪ በጣም ሌበሪያስ ነው። የጭንቅላት ስራ ብቻ ሳይሆን ፊዚካል ፊትነስ ነው የሚጠይቅ ነውና በዛ ሂደት ውስጥ ደግሞ ሰው ታሞ ስለታከመ አይደለም ነው እነዚህ የተመጣጠነ ምግብ ሲኖር ነውና እዛ ውስጥ ትልቅ ድርሻ አለው። የፋብሪካውን ህልውና ያረጋግጣል ብዬ አስባለሁ። ይሄን መስራታችን ማለት ነው። ገበያችን ሰፊ ነው። በልማት ዶሮ ልማት አለ፣ በንብ አለን፣ በከብቶች አለን፣ በስኳር አለን፣ በቲማቲም አለን። ስለዚህ ገበያችን ጥሩ ነው። ሰራተኛውም ደስተኛ ሆኖ ነው እየሰራ ያለው። ይህ ሁሉ የሌማት ትሩፋት መርሃ ግብር የፈጠረው አዲስ እድል ነው። በወንጂ ሸዋ ስኳር ፋብሪካ ውስጥ መርሃ ግብሩ የሰራተኞችን የምግብ ዋስትና ከማረጋገጥ ባለፈ ለተቋሙ ተጨማሪ የኢኮኖሚ ጥቅም እያመጣ ነው። ከዚህ በፊት እንደዚህ ያለ መስራትሽ ሆነን ለመናገር በጣም ነው የሚያስቆጨው። ምክንያቱም ይሄ ሁሉ ሪሶርስ የሚባክን ነበር። አይደል ሪሶርስ ነው፣ ምንም የምንጠቀምበት አይደለም። አሁን እዛ ጋር ዶሮ ለምሳሌ ያስገባንበት መጋዘን ሆኖ ለረጅም ዓመት ምንም የማይሰራ መጋዘን ነው። ስለዚህ
እሱን ነው ሞዲፋይ አድርገን ዶሮ አስገብተን እንደዚህ ቫልዩ አድ ያደረግን እንትን ያልንበት ያለው። ይሄን አካባቢ አሁን በረት የተገነባበትን አካባቢ ብታየው ምንም ያልነበረበት ሜዳ ነው። ምንም አይተከልበትም፣ ምንም አይበቅልበትም። ግን አሁን ላይ ግን ይሄን ያህል ምርት ማምረት ይቻላል። ስለዚህ ሁሉም በየቦታው ይሄን ያክል የሚያደርግ ከሆነ በእርግጠኝነት ሀገር ይቀየራል። ምርት የተጀመረበት ቦታ ቀደም ሲል ባዶ የነበረ ቦታ ነውና አሁን ግን ከቅርብ ጊዜ ወዲህ ይሄንን ወደ ልማት በመቀየር ጥሩ ውጤት በዚህ በአትክልትና ፍራፍሬ ጥሩ ውጤት እያገኘን ድርጅቱም ተጠቃሚ ሆኖ ሰራተኛውም ከዛ ተጠቃሚ ሆኗል። በራሱ የመተማመን እንትኑም ጨምሯል ማለት ነው። የባለፈውን ወር ገቢ ብነግርሽ ወደ 4 ሚሊዮን ብር አካባቢ ገቢ አግኝተናል። ከዚህ ከተጓዳኝ ምርት ማለት ነው። ከሁሉ አቅጣጫ ያለ ምርት ነው። ስለዚህ ገቢው ሰፊ ነው። ስራውም አሁን እየሰፋና ትልቅ እየሆነ ያለ ስራ። እንቁላል ብቻ እስኪ ባለፈው 6 ወር ስናየው ትርፍ ራሱ 19 ሚሊዮን ብር ደርሰናል። ትርፉ ራሱ ማለት ነው። ወተት ወደ 3 ሚሊዮን ብር ከነዛ ከትንሽ ከመታለቡ ላሞች ያን ያህል ገቢ አግኝተናል። ቲማቲም ንርሌ 25 ሚሊዮን ብር ገቢ አግኝተናል። ኦልሞስት ወደ 80 ሚሊዮን አካባቢ ሰብስበናል እስካሁን በ6 ወራት ውስጥ ማለት ነው። ይሄን ደግሞ ለማሻሻል ምንድነው እያደረግን ያለነው? አንደኛ ይሄ መኖ ኮስት ያደርገናል። መኖ ከውጭ እየገዛን ነበር የምናስገባው። አሁን ኦሬዲ የራሳችንን ፋብሪካ እየተከልን ነው። የፋብሪካ ተከላው ስራ ኦሬዲ ተጠናቋል። ስለዚህ አሁን መኖ እኛ የምናመርትና ለአካባቢው ማህበረሰብ ደግሞ መኖ የማከፋፈል ስራም ላይ ጆይን እያደረግን እንሄዳለን ማለት ነው። ስለዚህ አሁን ባለው ኮስት አይቀጥልም። እኛ አሁን መኖ ከውጭ እየገዛን ምናምን ስለሆነ ነው። ራሳችን እያመረትን ስንሄድ ዋጋ እየቀነስን ገበያውን እያረጋጋን ሰፊ እንትን ነው የሚኖረን ማለት ነው። በ360 ዶሮች ብቻ የተጀመረው ትንሽ ተጓዳኝ ስራ ዛሬ ትልቅ ፕሮጀክት ሆኗል። ለፋብሪካው ሰራተኞች የተመጣጠነ ምግብ ዋስትናን አረጋግጧል። ለብዙዎች የስራ እድል ፈጥሯል። ለተቋሙም አዲስ የኢኮኖሚ ምንጭ ከፍቷል። ይህ ተሞክሮ አንድ ነገር ያሳያል። ትንሽ ሀሳብ በተግባር ሲደገፍ ትልቅ ለውጥ ሊያመጣ ይችላል። ዛሬ ይህ ጉዞ ወደ ኋላ የማይመለስ አዋጭ መንገድ ሆኖ ቀጥሏል።